አሁን ዛሬ ላይ ቁርአንንና ሱናን አለያይቶ የሚያዩ ሰዎች መጡ። ቁርአን የሚለውን እንቀበላለን፣ ሱናን ደግሞ ኺላፍ አለው፣ ሰሒህ ነው ደዒፍ ነው የምናውቀው ነገር የለም። ኢማሙ ቡኻሪ ትክክል ነው ትክክል አይደለም፣ ኢማሙ ሙስሊም ትክክል ነው ትክክል አይደለም፣ የተናገሩት ነገር እውነት ነው ውሸት ነው እሱን አናቅም። ቁርአን ግን የአላህ ቃል ነው፣ እሱን እንቀበላለን። ሱናን ሐዲስን የረሱል ሰለላሁ ዐለይሂ ወሰለም ሱና ግን አንቀበልም የሚሉ ሰዎች መጡ። ሱብሃንአላህ። እንዲህ አይነት ሰዎች ምን መሰላችሁ? ቁርአንንና ሱናን ሲያለያዩ የተለያየ ፓርቲ ሲያረጉት ራሱ አላህንና ረሱልን ሰለላሁ ዐለይሂ ወሰለም የለያዩ ነው። ለምን አላህ ሱብሓነሁ ወተዓላ ቁርአንን ለምን ቀጥታ ወደ ሰው ልጅ አላወረደም? ለምን ወደ ረሱል ሰለላሁ ዐለይሂ ወሰለም አወረደ? ነዘለ ቢሂ ሩሑል አሚን። ጅብሪል ዓለይሂ ሰላቱ ወሰላም ለምንድን ወደ ረሱል ሰለላሁ ዐለይሂ ወሰለም ለምን አወረደ? ሊዩበይነ ሊናስ፣ ለሰው ልጅ ግልጽ አድርጎ እንዲናገሩ በንግግር በስራ በተግባር ለሰው ልጅ እንዲያብራሩ ወደ ረሱል ሰለላሁ ዐለይሂ ወሰለም ላከ አላህ ሱብሓነሁ ወተዓላ። ወለቀድ አርሰልና ሩሱለን ሚን ቀብሊክ፣ መልእክተኞች የኔን መልእክተኞች ልኬያለሁ ካንተ በፊትም ብሏቸዋል አላህ ሱብሓነሁ ወተዓላ። እነሱን የመረጠበት ምክንያት ትብያንን ሊኩል ሸይ፣ ሁሉንም ነገር በያን አድርጎ እንዲያስተምሩ ነው። ሐዲስና ሱና ቁርአን አይለያይም። ቁርአን ወደ ሱና ያዛሃል፣ ሱና ወደ ቁርአን ያዛሃል። የተያያዘ ነገር ነው። ሰው ጥመት ውስጡ ሲመጣ እንጂ ቁርአንና ሐዲስ የተለያየ ነገር አይደለም። ቁርአን የአላህ ቃል ነው። ሐዲስ ደግሞ የረሱል ሰለላሁ ዐለይሂ ወሰለም ከአንደበታቸው ያወሩት ነገር ነው። ረሱል ሰለላሁ ዐለይሂ ወሰለም ደግሞ የሚያወሩት ነገር የሚናገሩት ንግግር አላህ ሱብሓነሁ ወተዓላ ምን አለ ስለሳቸው? ኢነሁ ላ የንጢቁ ዐኒል ሀዋ ኢን ሁወ ኢላ ወሕዩን ዩሓ አላቸው አላህ ሱብሓነሁ ወተዓላ። ከስሜት ዝም ብሎ የሚያወሩት ነገር የለም። እኛ የሰጠናቸው ያስተማርናቸው ዕውቀት ካልሆነ በስተቀር ረሱል ሰለላሁ ዐለይሂ ወሰለም ዝም ብሎ የሚያወሩት ነገር የለም አለ አላህ ሱብሓነሁ ወተዓላ። በቁርአን መሰከረላቸው። እንዲህ አይነት ሰዎችን ራቁ፣ አትስሙ። ቁርአንና ሐዲስ መቼም የተለያየ ቃል አይደለም።